ሰላም እንዴት ናችሁ? ጤና ይስጥልኝ። ሰላም እንግዲህ ያገኘዋችሁ እዚህ አብሮት ቤተ መጻሕፍት ውስጥ ነው። ሲራሳችሁን ለአድማጭ ተመልካቾች አስተዋውቁልን እባክሽን እህቴ። ሰላም ኤልሻዳይ አብነት እባላለሁ። የአብሮት ቤተ መጻሕፍት ቋሚ ተጠቃሚ ነኝ። እሺ ማዕረግ ብሩክ እባላለሁ። በዚሁ ላይብረሪ ማንበብና ማጥናት እወዳለሁ። እሺ አመሰግናችኋለሁ። ምናልባት እንግዲህ ሀበጋር ጥያቄና መልስ ውድድር እዚህ አብሮት ቤተ መጻሕፍት ውስጥ እንደሚደረግ ታውቃላችሁ ብዬ አስባለሁ፣ ታያላችሁና ምናልባት ይሄ ውድድር እዚህ ቤተ መጻሕፍት ውስጥ መደረጉ እዚህ መከናወኑ እንደው ለእናንተ ምን አይነት ፋይዳ አለው? ምን አይነት መነቃቃት ፈጥሮላችኋል? እስቲ ለተመልካቾቻችን አጋሩልን ሀሳባችሁን። በጣም ትልቅ መነቃቃትን ፈጥሮልናል። እኛ የምናነባቸው መጻሕፍት በተግባር ተለውጠው የጥያቄና መልስ ውድድር ሲመልሱ ስናይ የንባብ ዋጋ ምን ያህል እንደሆነና እኛም የበለጠ እንድናነብ ያበረታታናል። የበለጠ እንድታነቡ አመሰግናለሁ። እሺ በዚህ ውድድር ብዙ ጊዜ እንከታተላለን። የተለያዩ ጥያቄና መልስ ውድድሮች ከራሳችን ዕውቀትና ተጨማሪ ኪሎች እንድናገኝ ረድቶናል። እሺ ሁለታችሁንም እንግዲህ ስለሰጣችሁኝ አስተያየት ሀሳብ እጅግ አድርጌ አመሰግናለሁ። መልካም ንባብ ይሁንላችሁ። እሺ የተከበራችሁና የተወደዳችሁ የሀበጋር ጥያቄና መልስ ውድድር ተከታታዮችና ታዳሚዎች እንግዲህ እንጠይቅ እንወቅ እንመልስ በሚል መሪ ቃል እዚህ አብሮት ቤተ መጻሕፍት የተጀመረው የጥያቄና መልስ ውድድራችን ሞቅ ደመቅ ብሎ ቀጥሏል። ፕሮግራሙን እየመራሁ አብሬያችሁ የምቆየው እኔ ትሩፋት በላይነህ ነኝ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ግብዣችን ነው። ክቡራና ክቡራት የዛሬ ውድድራችንን የምንጀምረው ተወዳዳሪዎቻችን ራሳቸውን ለአድማጭ ተመልካቾች በማስተዋወቅ ነው። ቡድን አንዶች ባካችሁን ራሳችሁን አስተዋውቁልን። እሺ እናመሰግናለን። ተማሪ ብሩክ ጥበቡ እባላለሁ ከአዲስ አበባ ዩኒቨርሲቲ 5ኛ ዓመት የህግ ተማሪ። እሺ ሰላም ኤልሻዳይ አብነት እባላለሁ የኮኦፕሬቲቭ ቢዝነስ ማኔጅመንት የ3ኛ ዓመት የጋምቤላ ዩኒቨርሲቲ ተማሪ ነኝ። እሺ መልካም እድል ይሁንላችሁ። ባካችሁ ሞራል ስጧቸው። መልካም እድል ተመኙላቸው። ቡድን ሁለቶች ራሳችሁን አስተዋውቁልን። ስሜ ማዕረግ ብሩክ እባላለሁ የአምቦ ዩኒቨርሲቲ ጆርናሊዝም ኤንድ ኮሚኒኬሽን 3ኛ ዓመት ተማሪ ነኝ። እሺ ስሜ ማሌት ገዛኝ ይባላል በድሬዳዋ ዩኒቨርሲቲ 5ኛ ዓመት የህግ ተማሪ ነኝ። እሺ እናመሰግናለን። ሞራል ያው እንግዲህ ለሁለታችሁ መልካም እድል ተመኝተንላችኋል። ተወዳዳሪዎቻችን እንግዲህ የመጀመሪያ ዙርን ደንብ አዳምጠን ተመልሰን የምንገናኝ ነው የሚሆነው። ዙር 1 በዚህ ዙር እያንዳንዱ ቡድን በ30 ሰከንድ ውስጥ የሚመልሱት አምስት ጥያቄ ይቀርብላቸዋል። ትክክለኛ መልስ መስጠት 10 ነጥብና የ400 ብር ሽልማት ያስገኛል። ጥያቄው በትክክል ካልተመለሰ ለቀጣዩ ቡድን እድሉ ይሰጣል። እድሉ የተሰጠው ቡድን በ15 ሰከንድ ውስጥ ትክክለኛውን መልስ ካገኘ 5 ነጥብና 200 ብር ሽልማት ያገኛል። ደንቡ ተነቦላችኋል። በዛ ደንብ መሰረት የመጀመሪያውን ዙር የጥያቄና መልስ ውድድራችንን የምንጀምር ነው የሚሆነው። ጥያቄውን የምንጀምረው ከቡድን አንዶች ነው። ጥያቄ ቁጥር 1 እንደ አውሮፓውያን አቆጣጠር በ1215 የተፈረመውና ለመጀመሪያ ጊዜ ንጉሱን ጨምሮ ሁሉም ሰው ለህግ ተገዢ ናቸው የሚለው መርህ ያቋቋመው የእንግሊዘኛ ሰነድ ምን በመባል ይታወቃል? ሰዓታችሁን በአግባቡ ተጠቀሙ፣ ተወያዩበት፣ ተነጋገሩበት። ቢል ኦፍ ራይት ስላላችሁ ሞክሩ። ቢል ኦፍ ራይት ነው ያላችሁት፣ ሞክሩ። እሺ ሰዓታችሁ አልቋል። ቀጥታ ጥያቄውን ለቡድን ሁለቶች አሻግራለሁኝ። እነ ማህሌትና ማዕረግ ሞክሩ። የእንግሊዝ ታላቁ ጉባኤ በመባል ይታወቃል። የእንግሊዝ ታላቁ ጉባኤ ሰዓት ስላላችሁ ሞክሩ። እሺ እንግዲህ ጥያቄውን ሁለቱም ቡድኖች አልመለሱትም። እንደ አውሮፓውያን አቆጣጠር በ1215 የተፈረመውና ለመጀመሪያ ጊዜ ንጉሱን ጨምሮ ሁሉም ሰው ለህግ ተገዢ ናቸው የሚለውን መርህ ያቋቋመው የእንግሊዘኛ ሰነድ ምን በመባል ይታወቃል ነበር የተባለው? ማግና ካርታ በመባል ይታወቃል ወይም ታላቁ ቻርተር ዘ ግሬት ቻርተር በመባል ይታወቃል። ቀጥታ የምናልፈው ወደ ጥያቄ ቁጥር 2 ነው። ቡድን ሁለቶች እነ ማህሌትና ማዕረግ ጥያቄ ቁጥር 2 ዝግጁ ናችሁ? እሺ ዳሽ የተባበሩት መንግስታት ድርጅት የስምምነት መገለጫዎች ውስጥ አንዱ ሲሆን እንደ አውሮፓውያን አቆጣጠር በ1979 የጸደቀና ዓለም አቀፍ የሴቶች መብት ህግ ተብሎ የሚጠራ ነው።
ዓለም አቀፍ የሴቶች አሶሲዬሽን። ዓለም አቀፍ የሴቶች አሶሲዬሽን ያሉት ሰዓት ስላላችሁ ሞክሩ። እሺ ጥያቄውን በትክክል አልመለሱትም። ቡድን አንዶች ሞክሩ። የዓለም አቀፍ የሴቶች መብት ኮንቬንሽን። የሴቶች መብት ኮንቬንሽን ነው ያላችሁት። ሰዓታችሁ ስላላለቀ አሁንም ሞክሩ። እሺ መልሱን በትክክል ሁለቱም አልመለሱትም። ጥያቄው የነበረው ዳሽ የተባበሩት መንግስታት ድርጅት የስምምነት መገለጫዎች ውስጥ አንዱ ሲሆን እንደ አውሮፓውያን አቆጣጠር በ1979 የጸደቀና ዓለም አቀፍ የሴቶች መብት ህግ ተብሎ የሚጠራ ነው ነበር የተባለው። በሴቶች ላይ የሚደረጉ ማናቸውም አይነት ልዩነት ወይም አድሎ ለማስወገድ የወጣ ስምምነት ነው። ኮንቬንሽን ኦን ዘ ኤሊሚኔሽን ኦፍ ኦል ፎርም ኦፍ ዲስክሪሚኔሽን አጌንስት ውሜን። ስለዚህ በትክክል አልመለሱትም ቡድን ሁለቶች። ቀጥታ ወደ ቡድን አንድ ነው የምናልፈው። ጥያቄ ቁጥር 3 ዝግጁ ናችሁ? ቡድን አንዶች እነ ብሩክና ኤልሻዳይ። እሺ ጥያቄ ቁጥር 3 ዳሽ ከሁለተኛው የዓለም ጦርነት በኋላ ዓለም አቀፍ ሰላምን ለማስጠበቅና ሰብአዊ መብቶችን ለማስከበር የተቋቋመ ዓለም አቀፍ ድርጅት ነው። የተባበሩት መንግስታት ድርጅት። የተባበሩት መንግስታት ድርጅት ወይም ተመድ በትክክል ተመልሷል። ስለዚህ ከሁለተኛው ዓለም ጦርነት በኋላ ዓለም አቀፍ ሰላምን ለማስጠበቅና ሰብአዊ መብቶችን ለማስከበር የተቋቋመ ዓለም አቀፍ ድርጅት የቱ ነው ነበር የተባለው? የተባበሩት መንግስታት ድርጅት ወይም ተመድ በመባል ይታወቃል። ጥያቄ ቁጥር 4 እነ ማህሌትና ማዕረግ እንደ አውሮፓውያን አቆጣጠር በ1998 በሮም ስምምነት የተቋቋመ በዘር ማጥፋት በሰብአዊነት ላይ በተፈጸሙ ወንጀሎችና በጦር ወንጀሎች ግለሰቦችን የመክሰስ ስልጣን ያለው ቋሚ ፍርድ ቤት ምን ተብሎ ይጠራል? ምን በመባል ይታወቃል? እሺ ሰዓት ስላላችሁ ተነጋገሩና እንግዲህ ሰዓታችሁ አልቋል። እነ ማህሌትና ማዕረግ ጥያቄውን ለቡድን አንዶች አሻግራለሁ። ሞክሩ። ቡድን አንድ አይሲጄ ወይም ደግሞ ኢንተርናሽናል ኮርት ኦፍ ጀስቲስ በመባል ይታወቃል። ኢንተርናሽናል ኮርት ኦፍ ጀስቲስ ነው ያሉት። መልሱን አልመለሳችሁትም። መልሱ እንደ አውሮፓውያን አቆጣጠር በ1998 በሮም ስምምነት የተቋቋመ በዘር ማጥፋት በሰብአዊነት ላይ በተፈጸመ ወንጀሎችና በጦር ወንጀሎች ግለሰቦችን የመክሰስ ስልጣን ያለው ቋሚ ፍርድ ቤት ምን ተብሎ ይጠራል ነበረ ጥያቄው። ዓለም አቀፍ የወንጀለኞች ፍርድ ቤት ወይም ኢንተርናሽናል ክሪሚናል ኮርትስ የምንለው አይሲሲ ነው። ሞክራችኋል። ጥሩ ሙከራ ነው ያደረጋችሁት። ቀጥታ የምናልፈው ወደ ቡድን አንዶች ነው እነ ብሩክና ኤልሻዳይ። ጥያቄው እውነት ወይም ሐሰት በል ነው። ጥያቄ ቁጥር 5 ነው። በዓለም ላይ ያሉ ሁሉም ሀገራት ህገ መንግስታቸው የተጻፈ ነው። እውነት ወይም ሐሰት? ሐሰት። ሐሰት ብለዋል። በትክክል መልሰውታል። እባካችሁ ሞራል ስጧቸው። እንግዲህ በዓለም ላይ ያሉ ሁሉም ሀገራት ህገ መንግስታቸው የተጻፈ አይደለም። ለምሳሌ እንግሊዝ፣ እስራኤል፣ ሳውዲ አረቢያ፣ ኒውዚላንድ በተለያዩ ታሪካዊ ህጎችና ወጎች ውስጥ የተበተኑ ያልተጻፉ ህገ መንግስቶችም አሏቸው። ቀጥታ የምንሻገረው ወደ ጥያቄ ቁጥር 6 ነው። ማህሌትና ማዕረግ ቡድን ሁለቶች እውነት ወይም ሐሰት በማለት መልሱ ነው። በሰብአዊ መብት መስፈርቶች መሰረት የተከሰሱ ሰዎችን ንጹህ ሆኖ የመገመት መብት አስመልክቶ ሀገራት የራሳቸውን አሰራር መከተል ይችላሉ። እውነት ብለዋል። በትክክል መልሰውታል። እባካችሁ ሞራል ስጧቸው። እውነት ነው። በትክክል በሰብአዊ መብት መስፈርቶች መሰረት የተከሰሱ ሰዎችን ንጹህ ሆኖ የመገመት መብት አስመልክቶ ሀገራት የራሳቸውን አሰራር መከተል ይችላሉ። እውነትም ይችላሉ። በሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን አንቀጽ 4 ንዑስ ቁጥር 1 መሰረት ሀገራት አስፈላጊ በሆነበት ልክ በዓለም አቀፍ ስምምነት ስር የተገቡ ግዴታዎችን የማይከታተሉ እርምጃዎች ሊወሰዱ ይችላሉ። ከዚህ አንጻር ለምሳሌ የተከሰሱ ሰዎች ንጹህ ሆኖ የመገመት መብትን አስመልክቶ የተለያዩ ሁኔታዎች መነሻ በማድረግ ሀገራት የራሳቸውን አሰራር ሊከተሉ ይችላሉ። ጥያቄ ቁጥር 7 ቡድን አንዶች ብሩክና ኤልሻዳይ ሁለንተናዊ
የሰብአዊ መብቶች መገለጫ ዩዲኤችአር ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ከሁለቱ ዓለም አቀፍ ቃል ኪዳኖች ጋር በጋራ ተዳምሮ ዓለም አቀፍ የሰብአዊ መብቶች ሕግ ወይም ኢንተርናሽናል ቢል ኦፍ ሂውማን ራይትስ የሚል ስያሜ ተሰጥቶታል። ሁለቱ ዓለም አቀፍ ቃል ኪዳኖች እነማን ናቸው? ተወያዩበት ሳስላላችሁ። አንደኛው አይሲሲፒአር ነው። በአማርኛ የሲቪልና ፖለቲካ መብቶች ዓለም አቀፋዊ ቃል ኪዳን ወይም ደግሞ አይሲሲፒአር። እሺ ግማሹን በትክክል መልሰውታል። ባካችሁ ሞራል ስጧቸው። እነማን ናቸው ነበር የተባለው? አንዱን ነው የመለሳችሁት ማለት ነው። ሰዓት አልቆባችኋል። አንዱን መልሳችሁ ቀጥታ ጥያቄውን ወደ ቡድን ሁለቶች ነው ማሻገረው። ሞክሩ ቡድን ሁለቶች። አንደኛው አይሲሲፒአር ነው። ሁለተኛው ደግሞ ዓለም አቀፍ የኢኮኖሚ የማህበራዊና የካልቸራል ባህላዊ ኮንቬንሽን ወይም ስምምነት። በትክክል መልሰውታል። ባካችሁ ሞራል። እሺ ሁለቱንም እንግዲህ ተባብረው በግራና ቀኝ አንድ ነጥብ ግማሽ ነጥብ አግኝታችሁ መልሳችሁታል። ሁለንተናዊ ሰብአዊ መብቶች መገለጫ ዩዲኤችአር ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ከሁለቱ ዓለም አቀፍ ቃል ኪዳኖች ጋር በጋራ ተዳምሮ ዓለም አቀፍ የሰብአዊ መብቶች ሕግ ወይም ኢንተርናሽናል ቢል ኦፍ ሂውማን ራይትስ የሚል ስያሜ ተሰጥቶታል። ሁለቱ ዓለም አቀፍ ቃል ኪዳኖች እነማን ናቸው ነበር የተባሉት? በቡድን አንድ በኩል የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን ተመልሷል። በቡድን ሁለት በኩል ደግሞ የኢኮኖሚ የማህበራዊና የባህላዊ መብቶች ዓለም አቀፍ ቃል ኪዳን። በትክክል መልሳችሁታል። ቀጥታ የምናሸገረው ወደ ጥያቄ ቁጥር 8 ነው። በሰብአዊ መብት መስፈርቶች መሰረት በማንኛውም የወንጀል ጉዳይ በህግ አስከባሪ አካላት የተያዙ ሰዎች እንደተያዙ ወዲያውኑ ሊነገራቸው የሚገባው ምንድን ነው? እሺ የመጀመሪያው ዝም የማለት ፍርድ ቤት እስከሚቀርቡ ድረስ የመናገር መብታቸው የተከበረ ነው ወይም ደግሞ ዝም ማለት ይችላሉ። ሁለተኛው ደግሞ በ48 ሰዓት ውስጥ ፍርድ ቤት ቀርበው ጉዳያቸው እንዲታይ። እሺ ግማሽ ነጥብ የሚያስገኝ ውጤት አግኝተዋል ቡድን ሁለቶች ማህሌትና ማዕረግ። በሰብአዊ መብት መስፈርቶች መሰረት በማንኛውም የወንጀል ጉዳይ በህግ አስከባሪ አካላት የተያዙ ሰዎች እንደተያዙ ወዲያውኑ ሊነገራቸው የሚገባው ምንድነው ነበር የተባለው? የተያዙበትን ምክንያት እና የተከሰሱበትን ወንጀል ሊያውቁ ሊነገራቸው ይገባል። ቀጥታ የምንሻገረው ወደ ጥያቄ ቁጥር 9 ነው እና ኤልሻዳይ ዝግጁ? እሺ ጥያቄ ቁጥር 9 ይህ በምስሉ ላይ የምታዩት ክስተት ዓለም አቀፋዊ እውቅና ያለው በአሜሪካን ሀገር ዘረኝነትን እና መለያየት እንዲቆም የሚጠይቅ ታላቅ ንግግር የተደረገበት መድረክ ነው። የንግግሩ መጠሪያ ምን ይባላል? ተናጋሪውስ ማን ነው? ማን ይባላል? ተነጋገሩበትና ሰዓታችሁ እንዳያልቅ። ቦታው ስታቱ ኦፍ ሊበርቲ በመባል ይታወቃል። ተናጋሪው አብርሃም በመባል ይታወቃል። ቦታ አልጠየቅንም። የንግግሩ መጠሪያና ተናጋሪውን ነው የጠየቅነው። ስለዚህ በትክክል አልመለሱትም። ቀጥታ ጥያቄውን ወደ ቡድን ሁለቶች አሻግራለሁ። ሞክሩ ቡድን ሁለቶች። ማርቲን ሉተር። እሺ የንግግሩ መጠሪያ? እኔ ሀገሬ ለኔ ምን አደረገችልኝ ሳይሆን እኔ ለሀገሬ ምን አደረኩላት በሚለው መጠሪያ የሚታወቅ ይመስላል። ግማሽ ነጥብ ያስገኛል የመለሱት ማርቲን ሉተር ብለዋል። እባካችሁ ሞራል ስጧቸው። ይህ በምስሉ ላይ የምታዩት ክስተት ዓለም አቀፋዊ እውቅና ያለው በአሜሪካን ሀገር ዘረኝነትና መለያየት እንዲቆም የሚጠይቅ ታላቅ ንግግር የተደረገበት መድረክ ነው። የንግግሩ መጠሪያ ምን ይባላል? ተናጋሪውስ ማን ነው ነበር ጥያቄው። የንግግሩ መጠሪያ ህልም አለኝ ወይም አይ ሃቭ ኤ ድሪም የሚል ነበር። ተናጋሪው ዶክተር ማርቲን ሉተር ኪንግ ነው። እንግዲህ ዶክተር ማርቲን ሉተር ኪንግ በአሜሪካ ሀገር ይደረግ የነበረውን የሲቪል መብቶች እንቅስቃሴ መሪ ነበረ፣ ሲመራ የነበረ ሰው ነው። ዶክተር ማርቲን ሉተር እንግዲህ ዘረኝነትና መለያየት እንዲቆም ህልም አለኝ አይ ሃቭ ኤ ድሪም የሚለውን ንግግር ያደረገው በዋሽንግተን ዲሲ ሊንከን ሚሞሪያል ፊት ለፊት እንደ አውሮፓውያን አቆጣጠር በ1963 ነበረ።
እሺ ጥያቄ ቁጥር 10 ማህሌትና ማዕረግ ነው። ቡድን ሁለቶች ናቸው። ጥያቄ ቁጥር 10 የመጨረሻው ነው። በዚህ ምስል ላይ የምታስተውሉት ምንድነው? ፍንጭ እናገራለሁ። ተጋቢዎች በጋብቻ ውስጥ ሊኖራቸው የሚገባውን ግንኙነት ያሳያል። እሺ እዚህ ምስሉ ላይ እንደምንመለከተው የቤት ውስጥ ስራዎች የሴት ብቻ እንዳልሆነና ወንዶችም ቤት ውስጥ መስራት እንዳለባቸው ሞር ደግሞ ጀንደር ኢኳሊቲ የሚለውን ነገር ያሳየናል ማለት ነው። ባልና ሚስት ከተጋገዙ ምንም ነገር ማድረግ እንደሚችሉና ኢኳሊቲ ነው የሚያመላክተው። በትክክል መልሰውታል። እባካችሁ ሞራል ስጧቸው። ልክ ነው። እንግዲህ ኪችን ገብቶ እየሰራ ያለ ፎቶ ነው እያየን ያለ ነው። ይሄም ደግሞ ባልና ሚስት እርስ በርሳቸው መከባበር፣ መተጋገዝ፣ መደጋገፍ እንዳለባቸው በተግባር የሚያሳይ ምስል ነው። ይሄም ደግሞ በተሻሻለ ቤተሰብ ሕጋችን አዋጅ ቁጥር 213/1992 አንቀጽ 49 ንዑስ ቁጥር 1 መሰረት በጋብቻ ውስጥ ባልና ሚስት መከባበር፣ መተጋገዝና መደጋገፍ እንዳለባቸው በሕግ ይደነግጋል። ይህም እንግዲህ ሴቶች ተገቢውን ክብር የማግኘት መብት እንዳላቸው የሚያሳይ የሚያስረዳ ምስል ነው። እናመሰግናለን። ክቡራንና ክቡራት የዚህን ዙር የጥያቄና መልስ ውድድር እንግዲህ በዚህ መልኩ አጠናቀናል። ውጤት ይዘን የምንመለስ ይሆናል። አብራችሁን ቆዩ። ተመልካቾቻችን እንግዲህ የዙር አንድን ውጤት ይዘን ተመልሰናል። በዙር አንድ ውጤት ቡድን አንዶች 25 ነጥብ አስመዝግቧል። እባካችሁ ሞራል ሰጡልን። ቡድን ሁለቶች ማህሌትና ማዕረግ 30 ነጥብ አስቆጥሯል። ሞራል ያስፈልጋቸዋል። ወደ ዙር 2 የምንሻገር ነው የሚሆነው። የዚህን ዙር ደንብ ሰምተን የምንመለስ ይሆናል። ዙር 2 በዚህ ዙር ለሁለቱም ቡድኖች 6 ጥያቄ በጋራ ይቀርባል። ጥያቄውን የሚመልሰው ቡድን የሚወሰነው ቀድሞ ደወሉን በመጫን ነው። ለመመለስ የሚሰጠው አንድ እድል ብቻ ሲሆን ይህም በ60 ሰከንድ ውስጥ መሆን ይኖርበታል። ትክክለኛውን መልስ መስጠት 15 ነጥብና የ1000 ብር ሽልማት ያስገኛል። ቅድሚያ ወስዶ በትክክል አለመመለስ 5 ነጥብ ያስቀንሳል። ጥያቄው ካልተመለሰ ለሌላኛው ቡድን እድሉ ይሰጣል። ትክክለኛውን መልስ ከሰጡ 15 ነጥብና 1000 ብር ሽልማት ያገኛሉ። ማንኛውም ጥያቄ ተነቦ ሳያልቅ ደወሉን መጫን ቡድኑን ጥያቄው እንዲዘለው ያደርጋል። ደንቡን ሰምተን ተመልሰናል። የዙር 2 ጥያቄና መልስ ውድድራችን እንግዲህ የሚቀጥል ይሆናል። ቀጥታ የምናልፈው ወደ ጥያቄው ነው። ጥያቄ ቁጥር 1 ዓለም አቀፍ የሕግ ማህበረሰብ ያለምንም ልዩነት የሚቀበላቸውና የሚደግፋቸው መሰረታዊ የሰብአዊ መብት መርሆች ናቸው። ለምሳሌ እንደ ባርነት፣ ስቃይ፣ የዘር ማጥፋት ወይም ጄኖሳይድ እና የጦር ወንጀሎች ያሉትን ድርጊቶች ያካትታል። የእነዚህ ሕጎች ወይም ደንቦች የጋራ ስያሜ ምን በመባል ይታወቃል? የእንግሊዘኛም የላቲንም መጠሪያ አላቸው። እሺ ቡድን ሁለቶች አብርተዋል። ኮር ክራይምስ በአማርኛ እንግዲህ ቡድን ሁለቶች ቀድመው አብርተው ነበረ። መልሱን በትክክል አልመለሳችሁትም። ቀጥታ ጥያቄው ለቡድን አንዶች አሻግራለሁኝ። ሰዓታችሁ አልቋል። እንግዲህ ነብሩክ መልሱን ሁለታችሁም በትክክል አልመለሳችሁትም። ዓለም አቀፍ የሕግ ማህበረሰብ ያለምንም ልዩነት የሚቀበላቸውና የሚደግፋቸው መሰረታዊ የሰብአዊ መብት መርሆች ናቸው። ለምሳሌ እንደ ባርነት፣ ስቃይ፣ የዘር ማጥፋት ወይም ጄኖሳይድ እና የጦር ወንጀሎች ያሉትን ድርጊቶች ያካትታል። የእነዚህ ሕጎች ወይም ደንቦች የጋራ ስያሜው ምን በመባል ይታወቃል ነበረ? ስያሜውን የተጠየቃችሁት የማይሻሩ ሕጎች ወይም በላቲን አጠራራቸው ዩስ ኮገንስ በመባል ይታወቃል። ቀጥታ እንግዲህ የምንሻገረው ወደ ጥያቄ ቁጥር 2 ነው ማለት ነው። ግራ ቀኛችሁ ዝግጁ ናችሁ? እሺ ጥያቄ ቁጥር 2 የአንድ ሕግ ዋና ዓላማዎች፣ እሴቶች እና ግቦችን የሚገልጸው የመክፈቻ ክፍል ምን ተብሎ ይጠራል? እሺ ቡድን አንዶች አብርታቸዋል። እሺ ፕሪአምብል ወይም ደግሞ መግቢያ ተብሎ ይታወቃል። ፕሪአምብል ወይም መግቢያ በትክክል መልሶታል።
የአንድ ህግ ዋና ዓላማዎች፣ እሴቶች፣ ግቦች የሚገለጹበት የመክፈቻ ክፍል ምን ተብሎ ይጠራል ነበረ? ፕሪያምብል ወይም መግቢያ። በትክክል ተመልሷል። ጥያቄ ቁጥር 3 አንድ ፍርድ ቤት ሳይቀርብ የታሰረ ሰው የእስሩን ህጋዊነት ወይም አካሉን ነፃ ለማውጣት በፍርድ ቤት ቀርቦ እንዲከራከር የሚፈቅድለት ወይም ያለ ክስ ላልተወሰነ ጊዜ እንዳይታሰር የሚከለክለው የህግ ስርዓት ምን ተብሎ ይጠራል? እሺ ቡድን አንዶች አብርተዋል እነ ብሩክና ኤልሻዳይ። እሺ ምን ተብሎ ይጠራል? ሀቢያስ ኮርፐስ ወይም ደግሞ አካል ነፃ የማውጣት መብት። አካልን ነፃ የማውጣት መብት ሀቢያስ ኮርፐስ። እባካችሁን ሞራል ያስፈልገዋል። አንድ ፍርድ ቤት ሳይቀርብ የታሰረ ሰው የእስሩን ህጋዊነት ወይም አካሉን ነፃ ለማውጣት በፍርድ ቤት ቀርቦ እንዲከራከር የሚፈቅድለት ወይም ያለ ክስ ላልተወሰነ ጊዜ እንዳይታሰር የሚከለክለው የህግ ስርዓት ምን ተብሎ ይጠራል ነበር የተባለው? ሄቤስ ኮርፐስ፣ ሀቤስ ኮርፐስ ወይም በእንግሊዘኛው። በትክክል መልሳችሁታል። በኢፌድሪ ህገ መንግስት አንቀጽ 19 ንዑስ ቁጥር 3 እና 4 መሰረት በፖሊስ የተያዘ ሰው በ48 ሰዓት ውስጥ ፍርድ ቤት ቀርቦ የተያዘበትን ምክንያት እንዲረዳ ካልተደረገ የአካል ነፃነቱ እንዲከበርለት የመጠየቅ ሊጣስ የማይችል መብት አለው። በዚህ ረገድ በፍርድ ቤት የሚሰጠው ትዕዛዝ ሄቤስ ኮርፐስ በመባል ይታወቃል። ጥያቄ ቁጥር 4 ዝግጁ ናችሁ? ቡድን 1 ቡድን 2ቶች። ፍርድ ቤቶች ለተከሳሽ ፍትሐዊ የፍርድ ሂደትን ለማረጋገጥ የሚችሉት ሁለት ባህሪያት ወይም መርሆችን መተግበር ሲችሉ ነው። እነዚህ ሁለት ባህሪያቶች ወይም መርሆች ምን ምን ናቸው? እሺ ቡድን 2ቶች አብርተዋል። ሰዓታችሁ እንዳያልቅባችሁ ተነጋገሩበትና ህጋዊነትና የመደመጥ ባህሪያት ናቸው። ህጋዊነትና የመደመጥ ባህሪያት ናቸው ያሉት። መልሱን በትክክል አልመለሱትም። ጥያቄውን ቀጥታ ወደ ቡድን አንዶች አሻግራለሁ። በፊታዊና የታዊ መዳኘትና እንዲሁም ግልጽ በሆነ መልኩ የመዳኘት መብት አላቸው። ዲው ፕሮሰስ ኦፍ ሎ መከተል አለበት። ህጉንና ፕሮሲጀሩን በተከተለ መልኩ ግልጽ በሆነ መልኩ መዳኘት አለባቸው። መልሱን በትክክል አልተመለሰም። ፍርድ ቤቶች ለተከሳሽ ፍትሐዊ የፍርድ ሂደትን ለማረጋገጥ የሚችሉት ሁለት ባህሪያት ወይም መርሆችን መተግበር ሲችሉ ነው። እነዚህ ባህሪያት ምንድናቸው ነበር ጥያቄው? ነፃነትና ገለልተኝነት ሁለቱን ሲይዙ መተግበር ይችላሉ። በትክክል አልተመለሰም። ቀጥታ የምናልፈው ወደ ጥያቄ ቁጥር 5 ነው። ዳሽ በአሜሪካ የህግ ስርዓት ፖሊሶች ማንኛውንም ሰው በቁጥጥር ስር ሲያውሉና ጥያቄ ከመጠየቃቸው በፊት እንዲያደርጉና እንዲያስረዱ የሚገባቸውን የተያዙ ሰዎች መብቶችን ዝርዝር የያዘ ማስጠንቀቂያ የማስጠንቀቂያ መግለጫ ምንድን ነው? ቡድን አንዶች እነ ብሩክና ኤልሻዳይ አብርታችኋል። ሞክሩሽ። የመጥሪያ ወረቀት ወይንም የማዘዣ ወረቀት ሰመን በእንግሊዝ። እንግዲህ እድሉ አንዴ ነው የሚሰጣችሁ። የማዘዣ ወረቀት ነው ያሉት። በትክክል መልሱን አልመለሱትም። ቡድን 2ቶች ሞክሩ። እነ ማህሌትና ማረግ የነፃነት መብት የነፃነት መብት ነው ያሉት። በትክክል አልመለሱትም። ያው አንዴ ነው እድሉ የሚሰጠው። ስለዚህ እንግዲህ በግራ ቀኛችሁ ይሄ ጥያቄ አልተመለሰም። ዳሽ በአሜሪካን የህግ ስርዓት ፖሊሶች ማንኛውንም ሰው በቁጥጥር ስር ሲያውሉና ጥያቄ ከመጠየቃቸው በፊት እንዲናገሩና እንዲያስረዱ የሚገባቸው ነገር የተያዙ ሰዎች መብቶችን ዝርዝር የያዘ የማስጠንቀቂያ መግለጫ ምንድን ነበር የተባለው? የሚራንዳ መብቶች፣ ሚራንዳንስ ራይትስ የሚባለው ማለት ነው። እሱ ነው። እሺ ቀጥታ የምንሻገረው ወደ ጥያቄ ቁጥር 6 ነው። በዚህ ዙር የመጨረሻው ጥያቄ ነው ይሄ። የሚራንዳ መብቶች ተብለው
የሚታወቁት እነዚህ የተያዙ ሰዎች መብቶች በኢትዮጵያ የህግ ስርዓት በህገ መንግስቱና በወንጀል ህግ ስነ ስርዓት ውስጥ ተካተው ይገኛሉ። ከነዚህ የተያዙ ሰዎች መብቶች ውስጥ ሶስቱን ጥቀሱ። እሺ ቡድን አንዶች አብርታቸዋል። እሺ አንደኛ ፍርድ ቤት ቀርበው እስኪቀርቡ ድረስ ያለመናገር መብት። ሁለተኛ የተያዙበትን ጉዳይ የማወቅ መብት። ሶስት ነው የተባለው። እሺ ሰዓት ስላላችሁ ሞክሩ። የህግ ተወካይ እንዲያቆሙ ሊነገራቸው ይገባል። እሺ በትክክል መልሰውታል። ሶስቱንም መልሰዋል። የሚራንዳ መብቶች ተብለው የሚታወቁት እነዚህ የተያዙ ሰዎች መብት በኢትዮጵያ የህግ ስርዓት በህገ መንግስቱና በወንጀል ስነ ስርዓት ውስጥ ተካተው ይገኛሉ። ከነዚህ የተያዙ ሰዎች መብቶች ውስጥ ሶስቱን ጥቀስ ነበር የተባለው። አንደኛ የተያዙበትን ምክንያትና የተከሰሱበትን ወንጀል የማወቅ መብት በህገ መንግስቱ አንቀጽ 19 ንዑስ ቁጥር 4 ላይ በግልጽ ተመልክቷል። መልሳችሁታል ቡድን አንዶች። ሁለተኛው ያለመናገር መብት የህገ መንግስቱ አንቀጽ 19 ንዑስ ቁጥር 2 ላይ በግልጽ ተመልክቷል። ሶስተኛው የእምነት ቃል እንዲሰጡ ወይም ማንኛውም ማስረጃ እንዲያምኑ ያለመገደድ መብት በህገ መንግስቱ አንቀጽ 19 ንዑስ ቁጥር 5 ላይ በግልጽ ተመልክቷል። አራተኛ የመረጡት የህግ ጠበቃ የመወከል ወይም ከመንግስት ጠበቃ የማግኘት መብት በህገ መንግስቱ ላይ አንቀጽ 20 ንዑስ ቁጥር 5 ላይ በግልጽ ተመልክቷል። ይህንንም በእናንተ ተገልጿል ማለት ነው። በትክክል ተመልሷል። የዚህ ዙር እንግዲህ ጥያቄና መልስ ውድድራችን በዚህ መልኩ ተጠናቋል። ወደ ቀጣይ ሶስተኛ ዙር የምንሄድ ነው የሚሆነው። ውጤት ይዘን እንመለሳለን። አብራችሁን ቆዩ። ክቡራንና ክቡራት፣ አሁን ደግሞ ተመልካቾቻችንን ታዳሚዎቻችንን የሚያሳትፍ ሁለት ጥያቄዎች ወደ እናንተ እናቀርባለን። ጥያቄ ቁጥር 1 ዝግጁ ናችሁ እናንተስ? እሺ እንደ ኢሮፒያን አቆጣጠር በ1912 ከእንግሊዝ ሳውስሃምፕተን ወደ ኒውዮርክ ከተማ በተደረገው የመጀመሪያው የውቅያኖስ ጉዞ የበረዶ ግግር በመምታቷ ምክንያት የሰመጠችው መርከብ ማን ትባላለች? እስቲ ለሴቶች እድል ልስጥና ዛጋ። ስሜ ዲቦራ ታደሰ ይባላል። ታይታኒክ ናት። ዲቦራ ታይታኒክ ብላለች። በትክክል መልሰዋለች። ጥያቄ ቁጥር 2 አሁንም ለእናንተ ነው የሚቀርበው። የዓለማችን ረጅሙ ህንፃ ማን ይባላል? እሺ ከዚህ ሰጥቻለሁኝ፣ ወደዚህ ሄዳለው። ከፊት ለፊት እሺ ስሜ ተመስገን እባላለሁ። ቡርጅ ካሊፋ። በትክክል መልሶታል ተመስገን። እባካችሁ ሞራል ስጡት። የዓለማችን ረጅም ህንፃ ማን ይባላል ነበር? ቡርጅ ካሊፋ ብሏል። በትክክል ተመልሷል። እንግዲህ ሽልማቶቻችሁን ሁለታችሁም የምትወስዱ ይሆናል ማለት ነው። መጨረሻ ላይ 200 ብር የታክሲ ሽልማት አለው። እሺ የሁለተኛውን ዙር ውጤት ይዘን ተመልሰናል። ቡድን አንዶች 40 ነጥብ አስቆጥሯል። እባካችሁ ሞራል ስጧቸው። ቡድን ሁለቶች እነ ማህሌትና ማዕረግ እንግዲህ በዚህ ዙር ምንም አላስመዘገቡም። በቀጣይ ግን በደንብ እንደምታስመዘግቡ ባለሙሉ ተስፋ ነን። ሞራል ስጧቸው እባካችሁ። ቀጥታ የምንሄደው ወደ ዙር 3 የጥያቄና መልስ ውድድራችን ነው። ደንቡን ሰምተን የምንመለስ ይሆናል። በዚህኛው ዙር ደግሞ 6 የጥያቄ ምድቦች ለተወዳዳሪዎች ምርጫ ይቀርባሉ። ምድብ 1 ስነ ዜጋ፣ ምድብ 2 ሰብአዊ መብት፣ ምድብ 3 ምርጫና መራጮች፣ ምድብ 4 ስነ ጽሁፍ፣ ምድብ 5 ታሪክ፣ ምድብ 6 ሉላዊ ወይም ግሎባል። ከእነዚህ የጥያቄ ምድቦች ውስጥ ተወዳዳሪዎች ጥያቄ እንዲቀርብላቸው የሚፈልጉትን 5 ምድብ ይመርጣሉ። አንድ ቡድን ከመረጠው የጥያቄ ምድብ አንድ ጥያቄ የሚቀርብለት ሲሆን ይህንንም ለመመለስ 60 ሰከንድ ይሰጠዋል። ተወዳዳሪዎች የከበዳቸውን አንድ ጥያቄ ተመልካች እንዲመልስላቸው እድል መስጠት ይችላሉ። እያንዳንዱ ትክክለኛ መልስ 10 ነጥብና የ400 ብር ሽልማት ያስገኛል። የዙር 3ን ደንብ ሰምተን እንግዲህ ተመልሰናል። ለውድድሩ ዝግጁ ናችሁ አይደለ? ስለዚህ ቀጥታ ወደ ውድድሩ መግባት እንችላለን። ከዛ በፊት ግን ያው እስካሁን ባለው ከፍተኛ ውጤት ያስመዘገበው ቡድን አንዶች ስለሆናችሁ ከእናንተ ነው ማለት ነው። ጥያቄውን የመምረጥ እድሉን ለእናንተ እንሰጣለን። ቅድሚያ የትኛው ይሁንላችሁ? ምርጫና መራጮች። ምርጫና መራጮች። እሺ ምርጫና መራጮች ጥያቄ ቁጥር 1 ዝግጁ ናችሁ? እነ ብሩክ። እሺ በኢትዮጵያ የምርጫ ህግ ማንኛውም የመንግስት ሰራተኛ
ምርጫ አለው። ሀ በግሉ ወይም የፖለቲካ ፓርቲ አባል በመሆን ለምርጫ መወዳደር ይችላል። ለ በግሉ ወይም የፖለቲካ ፓርቲ አባል በመሆን ለምርጫ መወዳደር አይችልም። ሐመሮሃ ለምርጫ ከመወዳደሩ አስቀድሞ ለብሔራዊ ምርጫ ቦርድ ያሳውቃል። መልሱ አልተሰጠም። ሀሌታሃ በግሉ ወይም የፖለቲካ ፓርቲ አባል መሆን ለምርጫ መወዳደር ይችላል። በትክክል መልሰውታል። ባካችሁ ሞራል ሰጡልን። በኢትዮጵያ የምርጫ ሕግ መሰረት እንግዲህ ማንኛውም የመንግስት ሰራተኛ በግሉ ወይም በፖለቲካ ፓርቲ አባል በመሆን ለምርጫ መወዳደር ይችላል ማለት ነው። በትክክል ተመልሷል። ምርጫና መራጮች ጨርሳችኋል። ስነ ዜጋ፣ ስነ ጽሁፍ፣ ታሪክ፣ ሉላዊ እና ሰብአዊ መብት አለ። 5 ምድቦች ይቀሯቸዋል። የትኛው ይሁንላችሁ? እስኪ ታሪክ ጥያቄ ቁጥር 1 የዘመነ መሳፍንት መገለጫ ባህሪያት መካከል ሁለቱን ጥቀስ። እሺ፣ አንደኛው የማዕከላዊ መንግስት መዳከም ነው። ሁለተኛ ማለቂያ የሌለሽ እርስ በርስ ጦርነቶች ይደረጉ ነበረ። ሶስተኛ ከማዕከላዊ መንግስት ይልቅ ክልላዊ መንግስታት ጠንካራ ጦር ነበራቸው። እሺ መልሱ እንግዲህ ሁለቱን ጥቀስ ነው የተባለው። ሁለቱን በትክክል ገልጻችኋል። በትክክል መልሰውታል። እባካችሁ ሞራል ስጡልን። የዘመነ መሳፍንት መገለጫ ባህሪያት መካከል ሁለቱን ጥቀስ ነበር የተባለው። አንደኛው የማዕከላዊ መዳከምና አካባቢያዊነት መገንገን ነበረ። ሁለተኛው የአካባቢ ገዢዎች ከውጭ ሀገራት ጋር ግንኙነት ማድረግ። ሶስተኛው የቤተክርስቲያን በአስተምሮ ልዩነት ምክንያት መዳከም። አራተኛው በአካባቢ ገዢዎች መካከል ቀጣይነት ያለው ግጭት መታየት፣ እናንተም እንደገለጻችሁት። አምስተኛው ጎንደር ላይ የሚገኝ ንጉስ ስልጣን የይስሙላ መሆን። ስድስተኛ የባህል ማሽቆልቆልና የስነ ጽሁፍ እድገት መዳከም። እነዚህ ናቸው። በትክክል መልሳችሁታል። እሺ ምን ይሁንላችሁ? ሰብአዊ መብት። እሺ ሰብአዊ መብትን መርጠዋል ቡድን አንዶች። ጥያቄ ቁጥር 1 በሴቶች ላይ የሚደረጉ ማናቸውም አይነት ልዩነት ወይም አድሎ ለማስቀረት የተደረገ ዓለም አቀፍ ስምምነት 3 ዋና ዋና መርሆች ምንድናቸው? ሀ ያለመያዝ መብት፣ ነፃነትና ፍትህ፣ ለውክልና እኩል ክፍያና መከባበር፣ ሐመሮሃ ትምህርት፣ ስራና ብቁ መደረግ፣ ተጨባጭ እኩልነት ከአድሎ ነፃነትና የመንግስት ተጠያቂነት። እሺ ተጨባጭ እኩልነት ከአድሎ ነፃነትና የመንግስት ተጠያቂነት። በትክክል መልሰውታል። እባካችሁ ሞራል ስጧቸው። ጥያቄው የነበረው እንግዲህ በሴቶች ላይ የሚደረጉ ማናቸውም አይነት ልዩነት ወይም አድሎ ለማስቀረት የተደረገ ዓለም አቀፍ ስምምነት 3 ዋና ዋና መርሆች ምንድናቸው ነበረ? ተጨባጭ እኩልነት ከአድሎ ነፃነትና የመንግስት ተጠያቂነት ናቸው። በትክክል መልሳችሁታል። እሺ ስነ ጽሁፍ፣ ሉላዊ እና ስነ ዜጋ አላችሁ። ስነ ዜጋ ጥያቄ ቁጥር 1 እሺ ዘርን፣ ጾታን ወይም አካል ጉዳተኝነትን መሰረት በማድረግ በአንድ ሰው ወይም ቡድን ላይ የሚፈጸም ኢፍትሃዊ አያያዝን የሚገልጸው ቃል የትኛው ነው? ምርጫ አለው። ሀ መድሎ፣ ለ ውህደት፣ ሐመሮሃ ማመሳሰል፣ ማንገላታት። ሀሌታዋ መድሎ። ሀሌታዋ መድሎ በማለት መልሰዋል። በትክክል መልሰውታል። እባካችሁ ሞራል ስጡልን። ዘርን፣ ጾታን ወይም አካል ጉዳተኝነትን መሰረት በማድረግ በአንድ ሰው ወይም ቡድን ላይ የሚፈጸም ኢፍትሃዊ አያያዝ የሚገልጸው ቃል የትኛው ነበር? ኢፍትሃዊ አያያዝ መድሎ ነው። በትክክል መልሳችሁታል። እሺ አንድ ጥያቄ ይቀራችኋል። 4 ተጠይቃችኋል። ስነ ጽሁፍና ሉላዊ ያላችሁ የትኛው ይሆንላችሁ? ሉላዊን መርጠዋል ቡድን አንዶች። ሉላዊ ጥያቄ ቁጥር 1 መደበኛ የሆነ የሰውነት አማካይ የሙቀት መጠን ስንት ነው? 37 ዲግሪ ሴንቲግሬድ። 37 ዲግሪ ሴንቲግሬድ ብላው መልሰዋል። እባካችሁ ሞራል ስጧቸው። በትክክል ተመልሷል። መደበኛ የሆነው የሰውነት አማካይ ሙቀታችን ስንት ነው ነበረ? የሙቀት መጠናችን 37 ዲግሪ ሴንቲግሬድ ወይም 98.6 ፋራናይት ነው። ቡድን አንዶች ጥያቄያችሁን 5ቱንም አጠናቃችኋል። ቀጥታ የምንሻገረው ወደ ቡድን ሁለቶች ነው። ቡድን ሁለቶች ዝግጁ ናችሁ? ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል አለ። የትኛው ቀድሞ ይምጣላችሁ? ምርጫና መራጮች ጥያቄ ቁጥር 2 ነው የምንሄደው። ዝግጁ ናችሁ ቡድን ሁለቶች? እሺ ጥያቄ ቁጥር 2 በኢትዮጵያ የምርጫ ህግ መሰረት የመንግስት ሰራተኛ
ሆነው በምርጫ ለመወዳደር እጩ ሆነው ከቀረቡ የመንግስት ስራ መልቀቅ የሌለባቸው ከሚከተሉት ውስጥ የትኞቹ ናቸው? ሀ ዳኞችና አቃቤ ህጎች፣ ለፖሊስ እና ሌሎች የጸጥታ ኃላፊዎች፣ ሐመሮሃ የብሔራዊ ምርጫ ቦርድ ሰራተኞች፣ መ የመንግስት የፖሊሲ አማካሪዎች። እሺ ሰዓታችሁ እንዳያልቅባችሁ ተነጋገሩና ሐመሮሃ የምርጫ ቦርድ ሰራተኞች። ሐመሮሃ የምርጫ ቦርድ ሰራተኞች ነው ያሉት። መልሱን በትክክል አልመለሱትም። በኢትዮጵያ ምርጫ ህግ መሰረት የመንግስት ሰራተኛ ሆነው በምርጫ ለመወዳደር እጩ ሆነው ከቀረቡ የመንግስት ስራ መልቀቅ የሌለባቸው ከሚከተሉት ውስጥ የትኞቹ ናቸው ነበር የተባለው? እነ ዳኞች፣ እነ ፖሊስ፣ እነ አቃቤ ህግ፣ እነ ብሔራዊ ምርጫ ቦርድ ሰራተኞች ሁሉ መልቀቅ ይጠበቅባቸዋል። ነገር ግን የመንግስት የፖሊሲ አማካሪዎች መልቀቅ አይጠበቅባቸውም። እሺ እነ ቡድን ሁለቶች እነ ማዕረግና ማህሌት ስነ ዜጋ ምርጫና መራጮች መርጣቸዋል። ስነ ዜጋ አለ፣ ሰብአዊ መብት፣ ታሪክ፣ ስነ ጽሁፍ፣ ሉላዊ አለ። የትኛው ይሆንላችሁ? ስነ ዜጋ። ስነ ዜጋ ጥያቄ ቁጥር 2። እሺ ዝግጁ ናችሁ? እሺ ጥያቄ ቁጥር 2 በህግ የበላይነት አውድ ውስጥ አልትራ ቫይረስ የሚለው ጽንሰ ሀሳብ ምንን ያመለክታል? ምርጫ አለው። ሀ በፓርላማ የጸደቀ የህገ መንግስት ማሻሻያ በፍርድ ቤት ውሳኔ ውድቅ ተደርጓል ማለት ነው። ለ አንድ የመንግስት ባለስልጣን በህግ ከተሰጠው የስልጣን ወሰን ውጭ ፈጽሟል ማለት ነው። ሐመሮሃ ዜጎች ከስነ ምግባር አኳያ ኢፍትሃዊ ነው ብለው የሚያምኑትን ህግ ችላ የማለት መብት አላቸው ማለት ነው። መ አስፈጻሚው አካል በአስቸኳይ ጊዜ አዋጅ ውስጥ የህግ አውጪውን ስልጣን ተላልፏል ማለት ነው። ለአንድ የመንግስት ባለስልጣን በህግ ከተሰጠው የስልጣን ወሰን ውጪ ፈጽሟል ማለት ነው። ለብለዋል። በትክክል መልሰዋል። እባካችሁ ሞራል ስጧቸው። በህግ የበላይነት አውድ ውስጥ አልትራ ቫይረስ የሚለው ጽንሰ ሀሳብ ምንን ያመለክታል ነበር ጥያቄው? አንድ የመንግስት ባለስልጣን በህግ ከተሰጠው የስልጣን ወሰን ውጭ ፈጽሟል ማለት ነው። ከስልጣን ውጪ ፈጽሟል ማለት ነው። በትክክል መልሳችሁታል። እሺ ስነ ጽሁፍ፣ ታሪክ፣ ሉላዊ አላችሁ ከነዚህ ውስጥ እና ሰብአዊ መብቶች ይቀራቸዋል። ምን ይሆንላችሁ? ታሪክ። እሺ ታሪክ ጥያቄ ቁጥር 2 በአጼ ዮሐንስ አራተኛና በሸዋ ንጉስ ምኒልክ መካከል በ1870 ዓ.ም የተደረገ የልቼ የሰላም ስምምነት ላይ የተካተቱ ጉዳዮች መካከል ሁለቱን ጥቀስ። ከተካተቱት ውስጥ ሁለቱን ጥቀስ። ንጉስ ምኒልክ የሸዋ ንጉስ ብቻ መሪ እንደሚሆኑና ማንኛውም የውጭ ዲፕሎማት እንደማያደርጉ ተስማምተዋል። መልሱን በትክክል መልሰውታል። እባካችሁ ሞራል ስጡልን። እንግዲህ ሁለቱን ጥቀስ ነበር የተባለው። ሁለቱን ጠቅሰዋል። በአጼ ዮሐንስ አራተኛና በሸዋ ንጉስ ምኒልክ መካከል በ1870 ዓ.ም የተደረገው የልቼ የሰላም ስምምነት ላይ ከተካተቱ ጉዳዮች መካከል ሁለቱን ጥቀስ ነበር የተባለው። አንደኛው የሸዋ ንጉስ ምኒልክ ንጉሰ ነገስት የሚለውን ማዕረግ ላለመጠቀም ተስማምተዋል። ሁለተኛ የሸዋ ንጉስ ምኒልክ አመታዊ ግብር ለማስገበር ተስማምተዋል። ሶስተኛ የሸዋ ንጉስ ምኒልክ አጼ ዮሐንስ አራተኛ ፍቃድ ውጭ የውጭ ግንኙነትን ላለማድረግ ተስማምተዋል። 4 የሸዋ ንጉስ ምኒልክ አስፈላጊ በሆነ ጊዜ ሁሉ የጦር ሰራዊት መልምሎ ለመላክ ተስማምተዋል። ስለዚህ ሁለቱን ጠቅሳቸዋል። እናመሰግናለን። እሺ ሰብአዊ መብቶች ታሪክ እንትን ብላችኋል። ስነ ጽሁፍና ሉላዊ 3 ይቀራቸዋል። ከሶስቱ ምረጡ። ስነ ጽሁፍ ነው የመረጣችሁ። ጥያቄ ቁጥር 1 ነው የምንጠይቀው። ምሳሌያዊ አነጋገሩን አሟሉ ነው። ሐሰተኛ በቃሉ ዳሽ ምሳሌ አነጋገር ነው። ሰዓት እየቆጠረባችሁ ነው። ሐሰተኛ በቃሉ ሌባ ላመሉ። ሐሰተኛ በቃሉ ሌባ ባመሉ ነው ያሉት። እንግዲህ መልሱን በትክክል አልመለሱትም። ሐሰተኛ በቃሉ ስደተኛ በቅሉ። ስለዚህ እንግዲህ አልተመለሰም። 4 ጥያቄዎች ተጠይቃችኋል። 1 ጥያቄ ነው የሚቀራችሁ። ሰብአዊ መብትና ሉላዊ ያላችሁ የትኛው ይሆንላችሁ? ሰብአዊ መብት። እሺ ሰብአዊ መብት ብለዋል። ጥያቄ ቁጥር 1 ጠይቋል። ጥያቄ ቁጥር 2 እሺ ዝግጁ ናችሁ?
እሺ ጥያቄ ቁጥር 2 በሴቶች ላይ የሚደረጉ ልዩነትና መድሎዎች ለማስወገድ የተደረገው ዓለም አቀፍ ስምምነት ተከትሎ ለተቋቋመው አካል ወይም ሲዳው ኮሚቴ ሀገራት አድሏዊ አሰራሮችን ለማስቀረት አስፈላጊ እርምጃዎችን ስለመውሰዳቸው ሪፖርት እንዲያደርጉ የሚገደዱበት በስንት ጊዜ ነው ወይም በየስንት ጊዜው ነው? ምርጫ አለው። ሀ በየአመቱ፣ ለ በየ2 አመቱ፣ ሐመሮሃ በየ4 አመቱ፣ መ በየ10 አመቱ። ሀሌታዋ በየአመቱ ሀሌታዋ በየአመቱ ነው እያሉ ያሉት። እንግዲህ መልሱን በትክክል አልመለሳችሁትም። በሴቶች ላይ የሚደረጉ ልዩነትና መድሎችን ለማስወገድ የተደረገውን ዓለም አቀፍ ስምምነት ተከትሎ ለተቋቋመው አካል ወይም ሲዳው ኮሚቴ ሀገራት አድሏዊ አሰራሮችን ለማስቀረት አስፈላጊ እርምጃዎችን ስለመውሰዳቸው ሪፖርት እንዲያደርጉ የሚገደዱት በየስንት አመቱ ወይም በየስንት ጊዜው ነው ነበረ? ስለዚህ በየ4 አመቱ ነው። 5 ጥያቄዎቻችንን የዚህን ዙር እንግዲህ የሶስተኛውን ዙር ጥያቄና መልስ ውድድራችንን አጠናቀናል። ክቡራና ክቡራት ውጤት ይዘን ምንመለስ ይሆናል። አብራችሁን ቆዩ። ተመልካቾቻችን የሶስተኛውን ዙር ውጤት ይዘን ተመልሰናል። ቡድን አንዶች በዚህ ዙር 50 ነጥብ አስመዝግበዋል። እባካችሁ ሞራል ሰጡልን። ቡድን ሁለቶች እነ መሃሌት 20 ነጥብ አስቆጥረዋል። እባካችሁ አሁን እንግዲህ የአራተኛ ዙር የጥያቄና መልስ ውድድራችን ላይ እንገኛለን። ደንቡን ሰምተን የምንመለስ ይሆናል። በዚህ አራተኛ ዙር ተወዳዳሪዎች የታወቁ ግለሰቦች ምስሎች፣ ቦታዎች እንዲሁም ሌሎች ነገሮችን እንዲለዩ ሶስት ጥያቄዎች ይቀርቡላቸዋል። ከጥያቄው ጋር አንድ ፍንጭ አብሮ የሚነገር ሲሆን መልስ ለመስጠት 30 ሰከንድ ይሰጣል። ትክክለኛ መልስ መስጠት 15 ነጥብና 400 ብር ሽልማት ያስገኛል። ተወዳዳሪዎች ሁለተኛ ፍንጭ እንዲሰጣቸው መጠየቅ ይችላሉ። ነገር ግን ትክክለኛ መልስ ሲሰጡ የሚያገኙት 10 ነጥብና 200 ብር ሽልማት ይሆናል። ሌላኛው ቡድን እድሉ ተሰጥቶት ጥያቄውን በትክክል ቢመልስ የሚያገኘው ነጥብ ወይም የገንዘብ ሽልማት አይኖርም። ደንቡን ሰምተን ተመልሰናል። የዚህ ዙር የጥያቄና መልስ ውድድር የታወቁ ግለሰቦችን የታወቁ ቦታዎችን የምንገልጽበት ወይም ደግሞ የምንጠይቅበት ፕሮግራም ወይም ውድድር ነው። ጥያቄውን የምንጀምረው ከቡድን አንዶች ነው። እነ ቡድን አንድ እነ ብሩክ ዝግጁ ናችሁ? እሺ ጥያቄ ቁጥር 1 የምስል ጥያቄ ነው። በምስሉ ላይ የምትመለከቷት ሴት ማናት? ፍንጭ ሰጣለሁኝ። በትውልድ ኢትዮጵያዊ የፊልም ዳይሬክተር፣ ስክሪፕት ጸሐፊና ፕሮዲውሰር ነች። ተወያዩበት፣ ሰዓታችሁ እየቆጠረ ነው። ፍንጭ 2 መጠየቅ ትችላላችሁ። እሺ ይሰጣል። ፍንጭ 2 ጠይቀዋል። በዋና የሆሊውድ ስቱዲዮ የሚሰራጩ ፊልሞችን በመጻፍና ዳይሬክት በማድረግ ከሚሰለፉ ቀዳሚ ሴቶች መካከል አንዷ ናት። ቡድን ሁለቶችም እስከዛ ድረስ እያሰባችሁበት። እሺ ሰዓታችሁ አልቋል። ቡድን አንዶች በትክክል አልተመለሰም። እኚህ በስክሪን ላይ የምናያቸው ሴት ንግስት ልኬ ነው የሚባሉት። ቀጥታ የምናሻገረው ወደ ጥያቄ ቁጥር 2 ነው። ቡድን አንዶች ዝግጁ ናችሁ? በምስሉ ላይ የምትመለከቱት ታሪካዊ ስፍራ ምን ተብሎ ይጠራል? ፍንጭ ሰጣለሁኝ። እንደ ኤሮፓያን አቆጣጠር በ1631 በህንድ ሀገር በንጉሰ ነገስት ሻህ ጃሃን የተወደደች ሚስቱን ሙምታዝ መሃልን መቃብር እንዲይዝ የታነጸ ታሪካዊ የሆነ ቦታ ነው። ታጅ መሃል በመባል ይታወቃል። ታጅ መሃል በትክክል መልሰውታል። እባካችሁ ሞራል ስጧቸው። የህንድ ታሪክ መለያና በአመት ከ5 ሚሊዮን በላይ ጎብኚዎችም የሚስተናገዱበት የቱሪስትም መዳረሻ ነው። እናመሰግናለን። በትክክል መልሳችሁታል። ጥያቄ ቁጥር 3 በምስሉ ላይ የምትመለከቱት ካርታ የምን ሀገር ካርታ ነው? ፍንጭ አለው። የፀሐይ መውጫ ምድር ላንድ ኦፍ ዘ ራይዚንግ ሰን ተብሎ ይጠራል። ጃፓን። የጃፓን በትክክል መልሰውታል። እባካችሁ ሞራል ያስፈልጋቸዋል። በእስያ አህጉር ውስጥም ይገኛል። ቀጥታ መሻገረው ወደ ቡድን ሁለቶች ነው። ቡድን ሁለቶች ዝግጁ ናችሁ? ጥያቄ ቁጥር 1 ይህ በምስሉ ላይ የምትመለከቱት እንስሳ ምንድነው? ፍንጭ ሰጣለሁ። በኢትዮጵያ ተራራማና ደጋማ አካባቢዎች የሚገኝ ብርቅዬ የዱር እንስሳ ነው።
ሰዓታችሁ እንዳያልቅባችሁ ያው ብሁር ሳላ ሳላ ብሏል። በትክክል አልመለሱትም። ጥያቄውን ወደ ቡድን አንዶች አሻግራለሁ። ሞክሩ። የደጋ አጋዘን ብለዋል፣ ወይም ደግሞ ኒያላ በመባል ይታወቃል። በትክክል መልሰውታል። ባካችሁ ሞራል ስጣቸው። በባሌ ተራሮች አካባቢ ይገኛል። ቀጥታ የምንሻገረው ወደ ጥያቄ ቁጥር 2 ነው። ቡድን ሁለቶች በምስሉ ላይ የምትመለከቱት ሰው ይህ ሰው ማን ነው? ፍንጭ ሰጣለሁ። ኢትዮጵያዊ ክላሲካል ፒያኖ ተጫዋች እና አቀናባሪ ነው። ግርማ ይፍራሸዋ ብለዋል። በትክክል መልሰውታል። ሞራል ያስፈልጋቸዋል በደንብ። ዝነኛው ፒያኒስት ግርማ ይፍራሸዋ ነው። ፍቅርና ሰላም ላቭ ኤንድ ፒስ የተሰኘ የክላሲካል ፒያኖ አልበም አንጋፋ ከሚባሉ አቀናባሪና ፒያኖ ተጫዋቾች ጋር ስኮት ኮፕሊን እና ጆርጅ ዊንስተን ስራ ጋርም ተወዳዳሪነትን አትርፏል። ተወዳዳሪ አድርጎታል ማለት ነው። ቀጥታ የምንሻገረው ወደ ጥያቄ ቁጥር 3 ነው። እነ ማህሌት ዝግጁ ናችሁ? እሺ፣ በምስሉ ላይ የምትመለከቷት ሴት ማናት? ፍንጭ ሰጣለሁኝ። በወንድ ወይም በሴት ምድብ በ5000 በ10000 እና በግማሽ ማራቶን የዓለም ክብረ ወሰኖችን በአንድ ጊዜ በመያዝ የመጀመሪያ ኢትዮጵያዊት አትሌት ናት። ፍንጩለት መጠየቅ ይቻላል? እሺ ፍንጩለት ይነገራል። እሺ እንደ አውሮፓውያን አቆጣጠር በ2022 በቫሌንሲያ ማራቶን በታሪክ ፈጣን የሴቶች ማራቶን ያስመዘገበች ሲሆን 2 ሰዓት ከ16 ደቂቃ ከ49 ሰከንድ በመግባት በዓለም የምንጊዜም ዝርዝር 7ኛ ለመሆን በቅታለች። ትዕግስት አሰፋ ነው ያሉት። በትክክል መልሱን አልመለሳችሁትም። ጥያቄውን ወደ አንዶች አሻግራለሁ። ሞክሩ። አልማዝ አያና እያሉ ነው አይደለም? እሺ እንግዲህ በሁለቱም አልተመለሰም። ሁለቱንም ፍንጭ ተናግረናል። አትሌት ለተሰንበት ግዳይ ትባላለች። አወቃችኋት አሁን? እሺ ክቡራና ክቡራት እንግዲህ የአራተኛውን ዙር ውድድር በዚህ መልኩ አጠናቀናል። ወደ 5ኛው ዙር የምንሸጋገር ነው የሚሆነው። ውጤትም ይዘን እንመለሳለን። እስከዛው ቸር ሰንብቱልን። ክቡራና ክቡራት የአራተኛውን ዙር የጥያቄና መልስ ውድድር ውጤት ይዘን ተመልሰናል። ቡድን አንዶች 30 ነጥብ አስመዝግበዋል። ባካችሁ ሞራል ስጡልን። ቡድን ሁለቶች 15 ነጥብ አስቆጥሯል። ሞራል ያስፈልጋቸዋል። እሺ ቀጥታ የምንሸጋገረው ወደ መጨረሻውና ወደ 5ኛው ዙር ነው። ደንቡን ሰምተን እንመለሳለን። በዚህ የመጨረሻ 5ኛ ዙር እያንዳንዱ ቡድን 3 ጥያቄ ይቀርብለታል። ተወዳዳሪዎች ስለ ጥያቄው ምንነት ከቡድናቸው አባል በእጅ ምልክት፣ በስዕል ወይም በቃል ከሚነገራቸው ፍንጭ በመነሳት መልስ ይሰጣሉ። አንድ ጥያቄ ለመመለስ 30 ሰከንድ ይኖረዋል። ትክክለኛ መልስ መስጠት 10 ነጥብና 400 ብር ሽልማት ያስገኛል። የዙር 5ን ደንብ እንግዲህ ሰምተን አዳምጠን ተመልሰናል። በምስል እንድታስረዱልን ቡድን አንዶች ቦታችሁን ያዙልን። እሺ እሺ ኮምፒውተር ጥያቄ ቁጥር 1 ቤት፣ ስቱዲዮ፣ ቤተ መጻፍ፣ ድንኳን በትክክል ተመልሷል። ኮምፒውተር ጥያቄ ቁጥር 2 ሄድሴት፣ ኤርፎን ወይም ደግሞ የጆሮ ማዳመጫ በትክክል ተመልሷል። እሺ ኮምፒውተር ጥያቄ ቁጥር 3 ቁልፍ፣ በር፣ መልስ፣ የበር መክፈቻ፣ ፓስወርድ፣ የይለፍ ቃል፣ ቁልፍ፣ መክፈቻ፣ ጋን።
ጥያቄውን በትክክል መልሰውታል። ጋን ብለሃል፣ የቁልፍ ጋን። እሺ ወደ ቦታችሁ ተመለሱልን። እናመሰግናለን። በጣም ሞራል ያስፈልጋቸዋል። ቡድን ሁለቶች እነ ማህሌትና ማዕረግ እባካችሁን ቦታችሁን ያዙልን። ኮምፒውተር ጥያቄ ቁጥር 1 ትራስ፣ አልጋ፣ አምፖል፣ የመኝታ አምፖል፣ አምፖል፣ መብራት፣ የራስጌ መብራት፣ በትክክል ተመልሷል። እሺ ኮምፒውተር ጥያቄ ቁጥር 2 መሰላል፣ ጣራ፣ አውሮፕላን፣ ሄሊኮፕተር፣ መብረቅ። እየደረስክበት ነው፣ በርታ። ደመና፣ ጉም። ሰዓታችሁ አልቋል። እንግዲህ በሚገባው ልክ አስረድታለች ብዬ አምናለሁና እስቲ ዞራ ይኸው እስቲ መልሱን ደርሰበት ነበር። ለትንሽ እኮ ነው፣ መንኮራኩር ነው። እሺ ኮምፒውተር ጥያቄ ቁጥር 3 ብስክሌት በትክክል ተመልሷል። እሺ እናመሰግናለን። ወደ ቦታችሁ ተመለሱልን። ሞራል ያስፈልጋቸዋል። እሺ የዚህኛው ዙር የጥያቄና መልስ ውድድራችን እንግዲህ በዚህ መልክ ተጠናቋል። ውጤታቸውን ይዘን የምንመለስ ይሆናል። እንዲሁም ፋይናል ውጤትም ይዘን የምንመጣ ይሆናል። ካፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። ክቡራና ክቡራት የአምስተኛውን ዙር ውጤት ይዘንላችሁ ቀርበናል። ቡድን አንዶች 30 ነጥብ አስቆጥሯል፣ አስመዝግቧል። ሞራል ይገባቸዋል። እናመሰግናለን። ቡድን ሁለቶች 20 ነጥብ አስመዝግቧል። ሞራል ፋይናል ውጤት ሚዘን መተናል። ቡድን አንዶች 175 ነጥብ እንዲሁም የ7000 ብር ተሸላሚ ሆነዋል። ሞራል ይገባል። ቡድን ሁለቶች 85 ነጥብ እንዲሁም የ2800 ብር ሽልማት ተሸላሚ ናቸው። ሞራል ይገባቸዋል። እሺ እንግዲህ ሽልማታችንን የምንሰጥ ነው የሚሆነው። ከቡድን ሁለቶች እንጀምራለን። ቡድን ሁለቶች እነ ማህሌትና ማዕረግ ሽልማታችሁን ሰዱልን ባካችሁ። ሞራል ያስፈልጋችኋል። እሺ እናመሰግናለን። ቡድን አንዶች ብሩክና ኤልሻዳይ ሽልማታችሁ የዛሬው እንግዲህ የዚህ ዙር አሸናፊዎች ናቸው እነ ማህሌት። እናመሰግናለን። በርቱ። እሺ ክቡራና ክቡራት ፕሮግራማችን እንግዲህ እስካሁን ያያችሁትን የተከታተላችሁትን ይመስል ነበረ። ይህን ፕሮግራም አዘጋጅቶ ወደ እናንተ የሚያደርሰው ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብርሆት ቤተ መጻሕፍት ጋር በጋራ በመሆን ነበረ። ዘወትር ቅዳሜ ከ11 ሰዓት እስከ 12 ሰዓት በኢትዮጵያ ብሮድካስቲንግ ኮርፖሬሽን መዝናኛ ቻናል ላይ እንድትመለከቱን ፕሮግራሙን እንድትታደሙ እንግዲህ በአክብሮት ጋብዘናችኋል። ፕሮግራሙን እየመራሁ አብሬያችሁ የነበርኩት እኔ ትሩፋት በላይነህ ነኝ። ዳኞቻችን፣ ተወዳዳሪዎቻችን፣ ካሜራማኖቻችን እጅግ አድርገን እናመሰግናለን። ጤና ይስጥልኝ።